እንግዲህ ሰበር ዜና ዛሬ ይዘን የመጣነው ዜናዎች እንግዲህ ኢትዮጵያም እውነትና እውነት ላይ ቁማ ፍርድ መስጠት ጀምራለች። ታዬ ዳንዳአ የኢትዮጵያ ሰላምና ሚኒስትር የነበረው የኦሮሚያ አፈጉባኤ ምክር ቤት አባል የነበረው የሰራው ወንጀልና የሰራው ቅስቀሳ የተለያዩ ወንጀሎች ክስ ተከፍቶ የነበሩት ሲሆን ዛሬ ደግሞ ፍርድን ወስዶ ወደ ማረሚያ ቤት ተሸኝቷል። እንግዲህ 7 ዓመት ከ2 ወር ፍርድ አግኝቷል ማለት ነው። ኢትዮጵያ ሁሉም ኢትዮጵያን የበደለ ኢትዮጵያን የካደ ከኢትዮጵያ ሕዝብ እጅ በልቶ ሰርቆ ለምዶ ግጭትን ያነሳሳ የሰረቀ ያሸሸ ሁሉ የእጃቸውን ሊያገኙ ይገባል። ከሃይማኖት ጋር እያጋጩ የኢትዮጵያ ብልጽግናውን እንዳይሆን ያደረጉ ሰዎች ሁሉ ፍርድ ላገኙ ይገባል። ዛሬ እንግዲህ 7 ዓመት ከ2 ወር ታዬ ዳንዳአ ላይ ፍርድ ተፈርዷል። የትም ቦታ ያሉት ህዝብን የሰረቁት የህዝብ ገንዘብ 1 ዓመት እንኳን መንግስት ሰራተኛ ሆኖ ቢሊዮነር ሚሊዮነር ሆኖ ህዝብን የዘረፉ ሰዎች ወደ ፍርድ መቅረብ ይኖርባቸዋል ይላለው። በበኩሌ ትላንትና እንደሰማነው አሸባሪዎች ወያኔ አርነት ትግራይ የሚባሉት አርሚዎች ታደሰ ወረደ የሚገኝበት ቢሮ ኤሪያ ተቆጣጥሯል የሚል መረጃ በጣም እየተሰራጨ ነው ያለው። ስለዚህ ከዚህ በፊት ወያኔዎች ከሌላ አካል ጋር በማሰማጠር ኢትዮጵያ ለማፍረስ እያፈረስን ነው 4 ኪሎ እየገባን ነው እያሉ የነበሩ ሰዎች ሌላ ሀገር ጣልቃ በማግባት እርቅ እና ወይ ስምምነት አድርጎ ነበሩ። ያንም ጌታቸው ረዳ ጠቅላይ ሚኒስትር ፕሬዝዳንት ይሁንልን እያሉ ነበር እየጮሁ የነበሩት። ጌታቸው ረዳን ፕሬዝዳንት ሲደረግ ደግሞ አሁን ደግሞ እሱን አንፈልግምና ታደሰ ወረደ ያሉ። አሁን ታደሰ ወረደ ላይም ደግሞ መፈንቅለ መንግስት አድርጓል እያሉ ነውና ኢትዮጵያ መንግስት ታግሷል፣ ትግስት አድርጓል። ይሄ ኢትዮጵያ ለማፍረስ እየተነሳ ሀል ነው። ኢትዮጵያ የትኛውም ቅም የያዘ አይደለም። ብልጽግና በተለይ ለምንወደውና የምናከብረው ጥቁል ክቡር ዶክተር አብይ ጎን ልንቆም ይገባል። በየክልሉ ያሉ አመራሮች ብልጽግና አቁም ብልጽግና ልታቁ ይገባል ይላለው። ፖለቲካ ማለት ወያኔ ጊዜ የነበረው ውሸት 1 ለ5 አደራጅቶ ማሳመን ነው በውሸት ሌላው በአፈና አፍኖ ማሰር ነበር። ያሁኑ ብልጽግና ደግሞ በተግባራዊ ሁሉም ሰው እኩል በመሆኑና የትኛው ሃይማኖት ተቻችለው እንዲኖር የትኛው ብሔር ብሔረሰቦች ተቻችለው ሰው በሰውነቱ እንዳምን ነው ብልጽግና ብሎ ማለት። አንድ ሚስት ያለው የአንድ ሚስት ሐቋን ጠብቆ ማስተዳደር፣ 2 ሚስት ያለውም ሁለቱም ሚስት ሐቋን ጠብቆ ማስተዳደር መቻል ማለት ነው። ስለዚህ ወንድሞች ብልጽግና ማለት ወይ ሰርች አርገን ወይ ጎግል ሰርች አርገን ብንረዳ ይሻላል። የትኛው ቦታ ክልል፣ ዞን፣ ወረዳ ላይ ያላችሁ አመራሮች ስለ ብልጽግና ምንነት እንኳን የማያውቁ እንኳን አይመስለኝም። እባኮ የተለያዩ ክልልና የተለያዩ ዞኖች ስራ ልምድ በመቅሰም ለማስራት ሞክሩ። የዛሬውን በዚሁ እናበቃለን። ሁላችሁም ኮፒ ሊንክ ሼር አድርጉ።